ሁኔታው ግልጽ ከሆነላችሁ ገብታሩ ምንድነው ማይ ህይወት አሮን ጥሪዋ እኔ አለ በእጅ ግደ ወግደላል የምፈልገው እጅ ገደ ያሳብ ሁኔታው ግልጽ ከሆነላችሁ ገብቼ ልተኛ። ግልጽ ከሆነላችሁ ነው ያልከው ታዲያ? እባካችሁ ታዲያ ተረጋጉ ነው ብላችሁ ታዴ ቀልድ ነው እንዴ ያስከው? ምን እንደሰጠኝ ግን ታውቀዋል? ህይወት ለትንሽ ጊዜ ቢሆንም በደንብ ታቀኛለሽ። በስሜት መመራ ሰው አይደለም። ስለዚህ የኔ ፍቺ ወረቀት አስቤበት ነው ያመጣው ነው የምትለኝ? በትክክል አስቤበታለሁ። እኔ በእናንተ መሃል አልገባም። ብታስብበት ግን ጥሩ ነው ታዲ። አይ ልጅ ያረን በደንብ አስቤበታለሁ። አባዬ በእኔ ምክንያት እንደዚህ ስለተፈጠረ በጣም አዝናለሁ። ኧረ ታዝኛለሽ? ህይወት እረፊ። አንድ ማወቅ ያለብሽ ነገር በጭራሽ በልጅ ምክንያት አይደለም ነው እንጂ እሷን መታሸት ብለህ አይደል እንዴ ነው ወረቀት ይዘህ የመጣው? ምን እየተፈጠረ ነው? ቆይ ሀሩንም ይሄዳል ማለት ነው? አይሆንም። ምን እያደረግሽ ነው? ማን ሀሩን የት ነው ማለት? ህይወት መጀመሪያ ቁጭ በይ። አባዬ ህይወት ከኔ ጋር ስለተጣላች እንደተናደድክባት አውቃለሁ፣ ግን ደግሞ በእኔ ምክንያት እንድትለያዩ አልፈልግም። በዛ ላይ ደግሞ በጣም ተላምደናል። ልጅ ምን እንደምትል ሰማህ አይደል? እንደተናደድክብኝ አውቃለሁ ታዲያ። ለዛ ነው እንደዚህ የምትለው። እኔ እኮ አፈቅርሃለሁ። ህይወት እኔ ወድጄሽ ነው ያገባሁሽ። በል ታዲያ ይሄን ወረቀት ቀደጣለሁ። ምንም አይጠቅመንም። ወሽ ታዲያ እንደዚህ ነው እንጂ ፍች ምን ያደርጋል እንዴ? ታዲያ ምን እያደረክ ነው? እንደነገርኩሽ ነው ህይወት። መጀመሪያ በደንብ ሁላችሁም አዳምጡ። ይህንን ወረቀት አስቤበት ነው ያመጣሁት። ህይወት ለእኔ ጥሩ ልትሆኝ ትችያለሽ፣ ለልጆቼ ግን ጥሩ አይደለሽ፣ በተለይ ለፈሪሃ። ስለዚህ ከነገ ጀምሮ አንቺም ሀሩንም ይሄዳል። ሀሩን በእርግጥ አንተ ጥሩ ልጅ ነህ፣ ግን ከእናትህ ጋር ነው የመጣው። እኔ ይህንን መቀበል አልችልም። ይህ ባይፈጠር ደስ ይለኛል። ስለነበረን ቆይታ መሰግናለሁ። ሲማዘጋጅ ይህ ነገር ለሁላችንም ጥሩ ሳይሆን አይቀርም። ለአንቺም ሲሄን ሳይሻል አይቀርም። አጎቴ ቆይ ምንድን ነው ያደረከው? ቆይ ፈሪያ ለምን አትረጋጊም? ወይ መረጋጋት እንዴት ብዬ ነው የምረጋጋው? እስኪ ንገረኝ። ምን እንዳስጨነቀሽ አልገባኝም። አዎ እኔም እንዴት እንደማስረዳህ አላውቅም። ለምን መፍትሄ አንፈልግም? መፍትሄ ያለው ብለህ ነው አጎቴ? ልጁ እኮ ምን አጎቴ? ድምፁን ስሰማ በጣም ጥሩ ይመስላል። አይ ጥሩ። ወይ ማን ነው? አላውቅም። እሱም ባቅ እንደዚህ ይጨነቅ ነበር እንዴ? ታዲያ ለምን አትደውይለትም? ማንነቱን በዛውም ትለያለሽ። እንደዛ ይሻላል። አዎ። አይ ካልሽ ደግሞ ማንነቱን ሲመጣ ታይዋለሽ። አልገባኝም። የት ነው የሚመጣው? ነገርኩሽ አይደል እንዴ? አድራሻውን ነግሬዋለሁ። እና ማወቁና መምጣቱ እኮ ይለያያል አጎቴ። አይ የኔ ነገር ለካስ አልነገርኩሽም። ደግሞ ምን ያልነገርከኝ? እመጣለሁ ብሏል። ለዛ ነው አድራሻውንም እስከ መግቢያ የነገርኩት። አታደርገውም አጎቴ። አይ የኔ ነገር ጥሩ ያደረግኩ መስሎኝ ነበር። ወይኔ አጎቴ ጉድ ሰራኸኝ። አጎቴ ከመምጣቱ በፊት የሆነ ነገር መፍጠር አለበት። እንደዛ ካልሽ ደውያ።
እንዴት ነው ምናና ታዲም በዚህ ሁኔታ ጥያቸው ሞቱ? ፈሪያ ሁሉም ነገር አበላሽቼብሻለሁ። እንዴት እንደሆነ ባላቅም የማስተካከል ግዴታ አለብኝ። ይሄ ፈሪያ ስልካን እንዴ? እሷ ነች ወይስ አጎቷ ነው የደወለው ተጨንቆ? አይ ለማንኛውም ላንሳው። ሄሎ ሄሎ፣ ፈሪያ ፈሪያ፣ አናግሪኝ። አንቺ እንደሆንሽ አውቃለሁ። ሄሎ ሄሎ። እርግጠኝነት ስኔ እንደሆን ካውቃለች። ምንድን ነው ልጄ? እባክሽ አታስጨንቅኝ። ኧረ እባክሽ ንገሪኝ። የጠረጠርሽ ሰው ማን ነው? በይ ንገሪኝ። ሀሩን። ሀሩን? አዎ አጎቴ ሀሩን ነው። አላውቀው። የት እንደምታውቂውና ለምን እንደዚህ እንደደነገጥሽ ብትነግሪኝ። ሀሩን ማለት የመና የእንጀራ ወንድም ነው። ያቺ የተረገመች ሴትዮ ልጅ። ወይኔ ደምስ አታለለኝ ማለት ነው። እንዴት አጎቴ? ወይኔ ደምሴ ዋሻኝ ማለት ነው። ቆይ ደፍሮ ይምጣ። ሰብሬ ሰብሬ ነው የማስቀምጠው። እኔ ደምስ አይደለሁ። አጎቴ አንተም ተረጋጋ እባክህ። ጉድ ሰራሁሽ ልጄ፣ እባክሽ ይቅር በይ። አንቺም ተረጋጊ። እሱን ለእኔ ተይው። አይ ሀሩን በጣም ጥሩ ልጅ ነው። አልገባኝም። ህይወት የተባለችው የእንጀራ ልጅ አይደለች? በእርግጥ የሷ ልጅ ነው፣ ግን እሱ እንደሱ አይደለም። አሁን ነገሩ ገባኝ። ታዲያ እዚህ መሆንሽን ቢያውቅ ምን ክፋት አለው? እሱ ነው ችግሩ። እሱ አወቀ ማለት ሌሎቹ ሁሉም አወቁ ማለት ነው። ደግሞ ከዛ ቤት የወጣሁት በሱ ምክንያት ነው። አሁን ነገሩ ሁሉ ግልጥልጥ አለልኝ። በጭራሽ እዚህ መምጣት የለበትም አጎቴ። ሊያገኘኝ አይገባም። አትስጊ የኔ ልጅ፣ በጭራሽ አያገኝሽ። በቃ አሁን እንተኛ አጎቴ። ግራ ተጋብቼ ግራ አጋባው ካደር። አይ የኔ ልጅ፣ በእኔ ምክንያት ነው እንዲሆነው። አጎቴ እንደዚህ እያልክ ራስን አታስጨንቅሽ። እሺ ቢመጣም ችግር የለውም። እንዳመጣጡ እንመልሰዋለን። በቃ ማለት በቃ እንደዚህ ነው የሚያበቃው? የሁሉ ልፋቴ ድካሜ? አይሆንም 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 አይሆንም። ህይወት አስቢ፣ በጭራሽ እንደዚህ አይሆንም አይሆንም አይሆንም። አስቢ አስቢ፣ ህይወት እንደዚህ አይሆንም። በአንዲት ብጣሽ ወረቀት ትዳሬ እንደዚህ ምንም ነገር ሳልይዝ አንድ ሻንጣ ይዤ ከዚህ ቤት ልወጣ? በጭራሽ አይሆንም አይሆንም፣ በጭራሽ አይሆንም። አስቢ አስቢ። ሳልፈልግ ከዚህ ሽማግሌ ጋር ስንት ቀን እንደተኛው ሳልፈልግ ስንት ቀን እንዳቀፍኩት እኔ ነኝ የማውቀው። በጭራሽ አይሆንም አይሆንም አይሆንም። ባዶ እጄንም አልወጣም ከዚህ ቤት፣ ባዶ እጄንም አልወጣም። የሆነ ነገር ማድረግ አለብኝ፣ የሆነ ነገር ማድረግ አለብኝ። ማሰብ አለብኝ፣ ማሰብ አለብኝ። የሆነ ነገር ማድረግ አለብኝ፣ የሆነ ነገር ማድረግ አለብኝ፣ የሆነ ነገር ማድረግ አለብኝ። ማድረግ አለብኝ። ነገር ነው ማድረግ አለብኝ። ምንድን ነው ማየ? ምንድን ነው? ልቀቀኝ! 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 አንተ ያማል እንዴ? ልቀቀኝ! 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 አንተ ምን አገባ? እገላቸዋለሁ! ልቀቀኝ! ልቀቀኝ! እገላቸዋለሁ! አንተ ዞር በል! ምን አባ ካገባ? ልቀቀኝ! ልቀቀኝ! እገላቸዋለሁ! እኔ እገላቸዋለሁ! ምንድን ነው? ልቀቀኝ! አብደሻል እንዴ? ቆይ ተረጋጊ። ምን እያደረግሽ ነው? እኔ እገላቸዋለሁ ሀሩን። እና ባዶ እጄን ልውጣ? እና በአንዲት ፊርማ እኔ ባዶ እጄን ልውጣ? ይኸውልህ የለፋሁበትስ የደከምኩበትስ
እባክሽን ድምፅሽን ቀንሽ። አንተ ትንሽ እንኳን አትናደድ? ሻንጣዬን ላዘጋጅ ትላለህ? እኔም ሳልናደድ እኮ ቀርቼ አይደለም፣ ግን ሌላ አማራጭ አለን። በሚገባ አለን። ምንድን? መግደል። የማይሆን ነገር አትወሪ። ያ ሁሉ ለፍቼ ባዶ እጄን አልወጣም። በላውን አምጣ ሚሊዮን ስጠኝ እባክሽ። በተቻለ አቅም ለመረጋጋት ሞክሪ። የማይሆን ነገር ነው ያልሻለሽ። የሚሆንና የማይሆነውን ለይቼን ማቅሰው ነው። የማይሆነው ባዶ እጄን ከዚህ ቤት መውጣቴ ነው። በጭራሽ ደግሞ ባዶ እጄን ከዚህ ቤት አልወጣም። በላውን ሚሊዮን ስጠኝ። እሺ መግደል ነው የምፈልገው? እጅ ግደል። በይ እጅ ግደል። መግደል ነው የምፈልገው? እጅ ግደል። ምንድን ነው ያረከሩት? መጀመሪያ በጣም ተረጋጊ። 10 ተረጋጊ አትበል። እዚህ ቤት ንብረት ለመውሰድ ገብቼ ምን ያህል እንደለፈው ዋጋ እንደከፈልኩ አንተ ታውቃለህ። ካንተ በላይ ደግሞ ምንም ምስክር የለም። እኔ እሱ አልጠፋኝም። እንዲህ በመሆን ግን ምንም አታመጪም። አንተ የለህበትም። አናመጣም ለማለት ነው። ማሰብ አለ። እኔም አንተም እስከ ነገ ምንም የማይጎዳ ሀሳብ ማምጣት አለ። በጣም ጥሩ መፍትሄ እንደምናገኝ ምን ማለት ነው? ሰማኛለህ? ከዚህ ቤት ባዶ እጄን አልወጣም። ምንም ሳሊዝ አልወጣም። ባይሆን ግቢሽ። እንዴ አልተኛሽም እንዴ? ፈሪያ እንቅልፍ እምቢ አለኝ እኮ። እንዴ ይሄን ያህልማ አትጨነቂ። መጨነቅ ሳይሆን ዝም ብሎ ሀሳብ ነው። በይ እስኪ አጫውችኝ። ምን እያሰብሽ ነው? እንዲሁ ያሉበት ሁኔታን ስለማላውቅ ያሳስበኛል። ይናፍቁሻል አይደል? እሱ ምን ይገርማል። ከተወለድኩ ጀምሮ ነው እኔ ሰው ሲናፍቀኝ የኖርኩት። ያው ላያስችል አይሰጥም። የተሰጠንን መሸከም ራሱ ይከብዳል። አይዞሽ የኔ ልጅ፣ ሁሉም ነገር ያልፋል። እኔ ካለፍኩ በኋላ ቢያልፍም ምን ጥቅም አለው አጎቴ? ወይ ልጅ፣ እኔ እንደማስባቸው እነሱ እንደው አንዴ እንኳን ትዝ እላቸው ይሆን? ምንም አትለኝም አጎቴ? ለነገሩ ምንም አትበለኝ። በቃ ደህና ደርሽ። ቆይ በቃ ብቻ ልቀር ነው እኔ። ፈጣሪ ሆይ ቆይ ለምንድን እንደዚህ የምታደርገኝ? ያለ እናት ብቻዬን አደርኩኝ። እህት የለኝ፣ ወንድም የለኝ። አሁን አዳማጭ አገኘሁ ስል ደግሞ እሱ ልሄድ ነው። ሀሩን ክፍል መሄድ አለብኝ። ሰዓቱ ሄዷል ደግሞ። ቢሆንም አናግረዋለሁ። ማን ነው? እዚህ ምን ትሰሪያለሽ? አንተ ላገኝ ከፈታት በይሳት ጥሩ አይደለም፣ ብትሄጂ ይሻላል። ትንሽ ደቂቃ ብቻ። እሺ ቁጭ በይ። ዝም ብለሽ ተይኝ ነው የመጣሽው? ማየት ብቻ ይበቃኛል። ፍቅር የያዛቸው ብቻ ናቸው እንደዚህ የሚሉት። ፍቅር? የምን ፍቅር? ኧረ አስቀልድሽ ነው፣ ተረጋጊ። ገርሞኝ እኮ ነው ፍቅር ስትለኝ። ምኑ ገረመሽ? የትኛው ሞኝ ናት ከአንተ ፍቅር የሚይዛት? ቀለድሽብኝ በቃ። የምር ግን ሀሩን በጣም ከፍቶኛል። ልሄድ ስለሆነ። አዎ ተላምደናል መሰለኝ። በጣም ገራለኝ። አንገናኝም ማለት እኮ አለ። መቼም እንደዚህ ሊሆን አይችልም። እንደፈለጉ ሌሊት መምጣት አልችልም። እሱስ ልክ ነሽ፣ ግን ነገሮች እስኪስተካከሉ ድረስ ከእናንተ አርቅ። የምን ነገር ነው የምታስተካክለው? እሱን ሲስተካከል ታይዋለሽ።
አንተ እንዳትተወኝ ግን ቶሎ ባይስተካከል ጥሩ። ግን ምን ተው በቃ ንገረኝ። ግን ምን? ግን ግማሽ ከሆነ ደስ ብሎታል። ደስ ብሎኛል። እኛ ከዚህ ቤት ልንወጣ ስለሆነ ለሱ ሳይሆን ህይወትና አባዬ ከተለያዩ ምን? እኔ እናንተ እህትና ወንድም ናችሁ። በቃ ምንም ነገር አትልም። በጠዋት መነሳት አለብኝ። ደህና ደር። እሺ እኔ የሚያልኩህ ነገር እርሰው። ደህና ደር። ብዬ ነበረ። ወይኔ ህይወት ቀን አውጥታ እንድትወረውረኝ አልፈቀድልኝ። ደግሞ ተገላበጥ ነው። ምንድን ነው የማደርገው? እያሰብኩ ነው። ምንድን ነው እያደረኩ ያለሁት? የሰራሽው በሙሉ ገደል ገባ። ተረጋጊ። አስቢ። የስ አገኘሁት። ህይወት ምንድን ነው? ታዴ ቀሰቀስኩ። ተኛ። ምን ሆነች ነው? አይ ታዲ ስንቀሳቀስ ግሬው ለምን ብሎኝ ነው። ይቅርታ ቀሰቀስኩ። ማስጠነቀቅሽኝ እኮ። ይቅርታ በቃ ተኛ። ይቅርታ ነው ያልሽኝ? ህይወት ደህና ነሽ ወይስ በህልሜ ነው? አይ ደህና ነኝ። በህልምም ማለት ነው። ተኛ። እንደዛ ከሆነ የፍቺው ጉዳይ አላመንሽበትም ማለት ነው። ቆይ ለምን እንደዛ? ህይወት አንቺን አውቅሻለሁ። በዚህ ሰዓት የሆነ ነገር እያሰብሽ ካልሆነ ልታውቂኝ እየተዘጋጀች መሆን አለበት። ልክ ነው። እኔ በጣም ስሜታዊ ሴት ነኝ። ይህ ማለት ግን አላስብም ማለት አይደለም። ስለዚህ በፍቺው ተስማምተሻል ማለት ነው። ታዴ እወድሃለሁ፣ ግን አንተ ትዳራችን ልክ አይደለም ብለህ ካሰብ ያለ አንዳች ግርግር ልብሴን ይዤ እወጣለሁ። በጣም አስገርመሽኛል ህይወት። ይህንን የማደርገው ላንቺም ጭምር ነው ውዴ። የኔማ እኔ ፍላጎቱን እጠብቃለሁ። እሺ ህይወት፣ ምን እንደምልሽ አላውቅም። ምንም ማለት አይጠበቅብኝ። ህይወት እንደዚህ ናት። እና ምንድን ነው እሱ? ምንም ታድያ አንተ እዚህ አረፍ እኔ ሳሎን ሂጅ እተኛለሁ። እንዴ ለምን? ካልሆነ እዛ ሂጅ እተኛለሁ። አይ ለምን? በጭራሽ አይሆንም። ምንም ቢሆን የመጨረሻ ቀናችን ነው። ስለዚህ እኔ እዛ እሺ በቃ ለመጨረሻ ቀን ስለሆነ እዚህ ተኛ። አይ ታድያ አትቸገር። መቸገር የለብህም። ነይ ተኛ። ታድያ እርግጠኛ ነገር? አዎ
መቼም ሰው ሳይለኝ አይሄድኩም። የኔ ቆንጆ የማታው ነው ወይስ የጠዋቱ ነው? የኔ ቆንጆ አንቺ ቆጥሩ ታለያለሽ፣ ግን ህልምሽ የማይሆን አልገባኝም። ይሄ ደግሞ ምን ማለት ነው? ማለትማ የማታም እውነት ነው የአሁኑም እውነት ነው። አሁን ነው ምኑ ነው የገባሽ? የኔ ቆንጆ የምታደርጋቸው ነገሮች እኔ ቆንጆ እያልሽ ቤቱ ምናምን እያተማመሽ ማለት የተፈጠረ ነገር የሚቀር መስሎሽ ነው? እሱን ምናየው ይሆናል። በጭራሽ አይቀርም። የሚደውልልሽ ሰው ጋር ትሄጃለሽ። ምንም አታስቢ። ይሄ ሁሉ ነገር ያዘጋጀው ደስ በሚል ሁኔታ እንደሚለያዩ ነው። እንደምቆጣሽ ልብሶቼ ናቸው። ያው ምንም ቢሆን አብረን እንኖራለን። በፍቅር ብንለያይ ደስ ይላል። እውነት ለመናገር ይህንን በማየቴ በጣም ሰላም ተሰምቶኛል። ጥሩ የት አደራችሁ? እኔ ሰላም አድሬያለሁ። ምንድን ነው ፍሬያ ከሄደች ወዲህ እንዲህ አይቻላቅም። የኔ ልጅ አንቺ ልጅ እንደዚህ ያደረግሽ? እኔ አይደለሁም፣ ህይወት ናት። ህይወት ደስ እንዳላችሁ አልጠራጠርም። ለማንኛውም ተቀምጡ። ፈሪያ ልጅ ተኝተሻል? በቃ ደርሼ ልምጣ። አባዬ አንድ ጥያቄ ልጠይቅህ። ምንም የተቀየረ ነገር የለም። ምን? ከህይወት ጋር ታርቃችኋል ብለሽ ልጠይቅኝ አይደል? አዎ እንደዛ ልል ነበር። አይ በጭራሽ ምንም የተቀየረ ነገር የለም። አስቤበት ነው የወሰንኩት። አይ ህይወት እኮ እንደዚህ ስትሆን ገርሞኝ ነው። ጭራሽ እኮ አድርጎ አታውቅም። እዚህ ቤት ውስጥ ቡና ተፈልቶ ጭሳ እኔ አልገባኝም። በቃ በሰላም መለያየት ብቻ ነው፣ ሌላ ነገር የለውም። እንደዛ ከሆነ ጥሩ። ግን አባዬ ግን ምን? ከህይወት ጋር የተለያያችሁት እኔ ስለመታችኝ ነው ወይስ ፈሪሃ? መና እባክሽ ተይ። ፈሪሃ እዚህ የለችም። በሌለችበት እንኳን ተያት። ህይወት አሮን ጥሪያ። እኔ አለው እንዴ? ምን ነው በጣም ፈጣንሽ? ማለቴ እኔ ለማለት የፈለኩት ሂጄ እጠራዋለሁ ያው አንቺ ስራ ስለያሽ አስቢልኝ እንዴ? ምን አልሽ? አይ ምንም የኔ ቆንጆ ሂጂ ጥሪ። እሺ በቃ ጠርቼ ሃሩን በቻት ደግሞ የሃሩን ልብስ
እየሆንኩ ነው? እሱ ግን እኮ እንደዚህ እየሆነልኝ አይደለም። ምናልባት ጓደኛ ትኖረው ይሆናል። እንዴ የማን ፎቶ ነው የደበቀው? መና! አቤት። እንዳትነኪ። ቆይ የማን ፎቶ ነው? አትጠይቂኝ። ለምንድን ነው እንደዚህ ሳሳለት? አይመለከትሽም መና። ምን? ይቅርታ አድርጊልኝ። ልጮህብሽ ፈልጌ አይደለም። እየተጠራ ነው። በቃ አንዴ መና እናግኝ። ምንድን ነው እየሆነ ያለው? ማንም የለም። መሄድ እችላለሁ። አጎቴ ይቅርታ አድርግልኝ። እኔ እዚህ መቆየት አልችልም። መና አልጠራሽውም እንዴ? እና ለምን ቆየ? ወይ ድጋሚ ሂጂና ጥሪኝ። ጎሽ መጣ። እንዴት አደርክ? ሻንጣውን አስቀምጥና ለመጨረሻ ጊዜ አብረን ቁርስ እንብላ። ሀሮኔ ይኸው እንጀራ አለ አቅርብ። ያዝ ያዝ። ስራ ምናምን ከፈለክ ሳትፈራ ጠይቀኝ። ምን ያህል ጥሩ ሰው እንደሆንክ አውቃለሁ። ይመስለኛል ህይወት፣ አንቺም ተረድተሽኛል። ምንድን ነው? ከፈለግሽ አንቺም ማየት ትችያለሽ። ስለዚህ ፈርመሻል ማለት ነው? በትክክል። ምንም አይነት ነገር ውስጥ ስላልጨመርሽ በጣም አመሰግናለሁ። ይመስለኛል ስለ ንብረት ነው የምታወራው። አዎ ታዴ፣ እዚህ ቤት እኔ ለሀብት ብዬ አልገባውም። አውቃለሁ። እሱን ካወቀ አንድ ነገር ብቻ ነው የምጠይቅህ። ምንድን ነው? ምንድን ነው? ታዴ፣ ፈቃደኛ ከሆንክ የመጨረሻ እራት ብንበላ ደስ ይለኛል። ምንድን ነው የምታወሪው? መናዬ፣ መላመድ ቀላል አይደለም፣ መለያየትም እንደዛው። ምንድን ነው የሚያስቀሽ? ይቅርታ አድርጉልኝና ህይወት ግን እንደ እብድ እየሆነች ነው። ስነ ስርዓት ይኖርሽ መና። እውነቴን እኮ ነው አባዬ። እስኪ ቤቱን ተመልከተው፣ እሷን ያት። የሆነ ሰው ከውጭ ቢመጣ ፍቺ ሳይሆን ሰርግ ያለብን ነው የሚመስለው። ያው በቃ እኔ እንዲህ ነኝ። በሰላም መለያየት ነው የምወደው። ጥሩ በቃ ይሄ ከበቂ በላይ ነው። ምንም አይነት ስርዓት አያስፈልግም። እሺ እንደዛ ካልሽ ጥሩ። አይ እራት እንበላለን አባዬ። እንግዲህ ስራ አለብኝ፣ ማታ እንገናኛለን። ነይ እሺ፣ እየሸኘሽ ታወኛለሽ። ቆይ ምን አስበሽ ነው ህይወት? የምን ቁርስ የምን እራት? አያሩ ለማንኛውም ይሄ የመጨረሻችን ቁርሳችን ነው። በደንብ ብላ። እሺ አሁን ምን ልትጠይቅኝ ነበር? ስላንተና ስለ ህይወት ነው አባዬ። ይኸውልሽ ልጄ፣ ህይወትን ወዳታለሁ፣ ግን ደግሞ ከልጆች አትበልጥም። ከልጆቼ? አዎ አባዬ። ፈሪሃ ስለሄደች ግን ከፍቶሃል አይደል? አንቺ ደስተኛ ነሽ? እኔ ልጅ አላውቅም፣ ግን እሷ መሄዷን ብዙ ቀን ተመኝቻለሁ። አንድ ነገር እርግጠኛ ሆኜ ልንገርሽ፣ ፈሪሃ ከኔ ቀጥሎ በጣም ነው የምትወድሽ። እኔም እንደ አባቷ ነው የምታይ። የኔ ቆንጆ ልጅ፣ ህይወትን ከሸኘን በኋላ
ዛሬ ከባድ ምስጢር የምነግርሽ ነገር አለ። ሚስጥር? አዎ ምስጢር። ምንድን ነው አባዬ? ስመለስ እነግርሻለሁ የኔ ልጅ። እሺ እወድሻለሁ። አባዬ እኔም እወድሃለሁ። እሺ ቆይ ምን አስባለሁ? እርግጠኛ ነኝ የሆነ ነገር አስባለሁ። እኔ ህይወትን በደንብ ነው የማውቀው። ይህን ያሰበችውን ነገርና ግዴታ ማወቅ አለብኝ። ምንድን ነው የግድ ማወቅ ያለብን? ምን መጣሽ ነው? አላየኸኝም? ለነገሩ እንደዚህ ብቻህን እያወራ እንዴት ታየኛለህ? ቆይ ምን ነበር የምታወራው? ከራስ ጋር የሚወራ ይጠፋል ብለሽ ነው? እሱ ልክ ነህ፣ አይጠፋም። የሚያስቅ ነገር ነው የግድ ማወቅ ያለብህ? በጣም ተጠራጣሪ ሴትዮሽ ነው። ምን እንደዚህ ካልክ የጠየኩት ጥያቄ ልክ ነው ማለት ነው። እና የግድ ማወቅ አለብኝ ነው? ያው አንተም ግዴታ ማወቅ አለብኝ ብለሃል። ስለዚህ እኔም ባውቀው ችግር የለውም። ለምንድን ነው የምትጠጋኝ? ልነግርሽ። ምንድን ነው የምትነግረኝ? የምትለኝ ነገር አለ? ጥያቄ እየጠየቅሽ ነበር ወይስ ረሳሽ? ስለሱ ነው እንዴ? አዎ ስለሱ ነው። ሌላ መስማት የምትፈልጊው ነገር አለ? አረ በጭራሽ። በል እስኪ ንገረኝ። አሃሮ እንደዚሁ እኔ ማውራት አልችልም። እንዴት? በቃ እኔም ልሂድ፣ አንተም ስታውቀው ትነግረኛለህ። ቆይ ለምንድን ነው እንደዚህ ሲያየኝ የሚፈራው? ኧረ ምን አይነት ውርደታም ነኝ! ዛሬ እኔ ቀን ነው። አንሳው። ምን እየሰራ ነው? ሄሎ፣ ለምንድን ነው ስልኩን ቶሎ የማታነሳው? ይሄኔ እኔ ብሆን ሰፈር ድረስ መጥተህ ነበር። በላውን ስማኝ። ለማንኛውም ታዴ ወጥቷል። አይ ብዙም አልቆየም፣ ቅርብ ሰዓት ነው። እባክህ እንደወጣ ለአንተ መደወል ጠፍቶኝ ነው። አዎ ያልነገርኩ ያቺ የተረገመች ልጅ አብረው ስለወጣች። አሁን አታስብ፣ እሷ ተመልሳለች። አዎ ደግሞ በደንብ ተጠንቀቅሽ፣ ማንም ሰው እንዳያይ። እሱማ አተማመንብሃለሁ። በል ማንም ሰው እንዳያይ። ታውቃለህ፣ አሁን የሆነ ሰላም ይተሰማ አብርሽ በሆንኩኝ ያልከው መች ይቀራል? አንተ ብቻ ስራህን ስራ። ጥሩሽ በልቻ። አይ አልዘጋሁትም። የቀረ ነገር አለ እንዴ? አታስብ፣ የቤቷ ጅል ነገር ናት። ምንም ብናገራት ታመኛለች። ብቻ ያቺ ገረድ እንኳን መጣች። ይኸውልህ የፈጠን አስፈርመውና ወረቀቱን አቀብለኝ። ብታይ ማታ ይህ ሀሳብ ሲመጣልኝ በጩኸት ነው ከእንቅልፍ የቀሰቀስኩት። አዎ ልክ ነው። እኔ ህይወት ነኝ። አንተ ባታግዘኝ ኖሮ ግን የትም አልደርስም ነበር። ልጅ ፈሪያን ቤት ትቻት አይደል የመጣው? እኔ አሁን ሰው ነኝ፣ ምረባ ነኝ። አሁን እኔ
ማነህ አብዬ? ከብቶቹን አደራ። አዎ ጠብቅልኝ። መጣሁን። የታለምን ልጅ ቤት ነው ያለኝ። እሷን አይቼ እመጣለሁ። አልቆይም ስልህ አልቆይም። ይህች ፈሪያም አይደለ እንዲህ የለም ራሷ ነኝ። ወዲህ ነው የምትሄደው። ፈሪያ ልጄ የት ነው የምትሄጂው? አንቺን እኮ ነው የምጠራው። ፈሪያ ምን አይነት የሚያስጠላ መንገድ ነው? ወይኔ ትንሽ በዚህ መንገድ እንዴት ነው ቶሎ ቶሎ እንሄድ የምንችለው? ፈሪያ ጎበዝ በርቺ። አጎቴ ሊያገኘኝ አይገባም። ሲያስጠላ። ፈሪያ ልጄ ጠብቅኝማ፣ ጠብቅኝ። መጣሁ። አጎቴ መጥቶብኝ እንዳይሆን። ጠብቅኝ። ምን ነው ልጄ? ምን ነው? የት ልትሄጂ ነው? ምን ነው ልጄ? ምን ነው? አጎቴ ወዴት ልትሄድ ነው? ምን ያለበት ምን አይችልም አሉ። ጥያቄ እኮ ነው አጎቴ። ወደ አንቺ እየመጣሁ እያየሽኝ የት ልትሄድ ነው ማለት አይከብድም? እሺ ጥሩ። አንቺስ ብኮኝ ወዴት ነው የምትሄጂ? እኔ የትም እዚሁ ነኝ፣ እዚሁ አካባቢ ነኝ። ጎሽ ከዚሁ ነው ያልሽ? ከቤት እኮ ብዙ ተጉዘሻል። ዝም ብዬ እኮ ነው እግሬን ላፍታታ ብዬ አጎቴ። እሺ የያዝሽው ሻንጣስ ምንድን ነው? እሱ ተይ በላይ አትዋሽኝ ፈሪያ። እሺ እንደዛ ካልከኝ በጭራሽ እዚህ መቆየት አልፈልግም። እና ሳትነግሪኝ መሄድሽ ነበር? በጣም ይቅርታ አጎቴ፣ አማራጭ አጥቼ ነው። ያው ብነግርህ ታስቀረኛለህ ብዬ ፈርቼ ነው። ደግ እንዲያ ነው ያልሽው? በእንግዲህ ሰላም ግቢ። ወይኔ ምንድን ነው ያደረግሽው? ወይኔ ፈሪያ ምንድን ነው ያደረግሽው? አጎቴ ጠብቀኝ፣ ቆይ። ወይኔ አጎቴ አጎቴ ጠብቀኝ። አንተ ነህ እንዴ? ማንኳኳትስ ይቀር ኮቴ አይሰማል? ምንድን ነው ደግሞ እንደዚህ የምታየው? ማውራት አለብን ህይወት። እሺ እየሰማሁህ ነው። በል ጠይቀኝ። ምንድን ነው ያሰብሽው? መቼ? አሁን? አሁንማ ምግብ ብበላ በጣም ደስ ይለኛል። ህይወት አትቀልጂ። የሚያስቅ መስሎኝ ነበር። ካላሰቀ ይቀር። ምንድን ነው ሀሳብሽ? አንተም ጥያቄን ግልጽ አድርገው ሃሮን። ህይወት ስለዚህ ቤት ነው የማወራው። ገባኝ። ስለዚህ ቤት ከሆነ ያለኝ ሀሳብ መቆየት ነው። እንዴት ሆኖ ነው? ታዲያ እኮ የፍቺ ጥያቄ አቅርቦልሻል። ያለ ምንም ጠበቃ በፍቺ ተለያይተናል። እንደዛ ከሆነ ታዲያ እዚህ ቤት በምን ታምር ነው የምንቆየው?
እንደዛ ካልሆነ እዚህ ቤት የምንኖርበት ምንም ተአምር የለም። የኔ ልጅ ብዙ ነገር ታስታውሳለህ። የኔን ማንነት ግን የረሳህ ይመስለኛል። ምንድን ነው ያደረግሽው? እሱን ቀስ ብለህ ታያለህ። አሁን የሆነ ነገር እንዳደረግሽ እርግጠኛ ነኝ። አጎቴ ወይኔ ደምስ፣ ወይኔ ደምስ፣ እንዲሁ ምን በድያቸው? ምን በድያቸው? አጎቴ አራራጥከኝ እኮ አጎቴ። ለምን መጣሽ? አሁን እንደተናደድክብኝ ነው አይደል አጎቴ? ግን አስከፍተሽኛል። ቆይ እሺ አንዴ እንኳን በእኔ ቦታ ሆነ አስበው እስቲ። ምንም በአንቺ ቦታ መሆን አይጠበቅብኝ። እኔ ብሆን ሳልነግርሽ እንደ ባዳ ልብሴን ይዤ አልወጣም ነበር። እሺ አትለኝም ብዬ ፈርቼ እኮ። ታዲያ ይህን ነገር ተነጋገርንበት አይደል እንዴ? በጣም ይቅርታ አጎቴ ሳልነግር ስለሄድኩ። ሁለተኛ እንደዚህ አላደርግም። እባክህ ይቅር በለኝ አጎቴ። በአንቺ የሚጨክን ልብ እንደሌለኝ ስታውቂ ነው አይደል የምትጫወችብኝ? እባክህ አጎቴ ይቅር በለኝ። ሁለተኛ እንደዚህ አላደርግም። ቃል ትገቢያለሽ? አጎቴ ቃል እገባለሁ። ደግሞ ቆንጆ ቡና ፍልቼ እከሳለሁ። እሺ እሺ፣ ተነሽ። ግን ሁለተኛ እንዲህ ነገር እንዳይደገምሽ። እሺ አጎቴ። ምና አልማርም አልሽላል። በቃ ምን ነው በር ተንኳኩቶ ነው የሚገባው። ኦ ሶሪ። ነይ ግቢ። እሺ ምን እግር ጣልሽ? አሁንማ በጣም ከመመላለስ የተነሳ ክፍሉ ራሱ የኔ እየመሰለኝ ነው። ስለዚህ ተሳስተሽ ሊሆን ይችላል። አዎ ተሳስቻለሁ። ግን ከፈቀዱ ትንሽ ልቆይ እዚህ። ነይ ቁጭ በይ። ምን እየሰራ ነው? ብቻ ምንም ዝም ብዬ እያሰብኩ። ዛሬ ደግሞ የሚያሳስበ ነገር በዝቷል። ልክ ነሽ፣ እያሰብኩ ነው። ከዚህ ቤት መውጣትህና ታዲና ህይወት መለያየታቸው እንደዚህ ያሳሰበ? እሱ ቢሆን ግን ምን አትልም? ምን ነው ዝም አልክ? ስለ እነሱ አላሰብኩም። ሁሉም ነገር ፈጣሪ እንዳለው ነው። ታዲያ ምንድን ያሳሰበ? የምርም አውቅ ትፈልጋለሽ? አሁን ንገረኝ። ስለ ፈሪሃ እያሰብኩ ነው። ፈሪሃ? አዎ ስለ እሷ በጣም እያሰብኩ ነበር። በጣም ደስ ይላል። ግን ስለ እሷ ምን እያሰብክ ነው? የት ነው ያለችው? ምን እየሰራች ይሆን? ስለኛ ምን ታስባለች? ሁሉም ነገር። አንድ የማውቀው ነገር ቢኖር ስለኛ በጭራሽ ጥሩ ነገር አታስብም። ቆይ ምና እንዴት እንደዛ ልትይ ይቻልሽ? ግልጽ እኮ ነው። እንዴት ከዚህ ቤት እንደወጣች ረስተኸው ነው? ምን ሆነሽ ነው ምና? ቆይ አሁን እንደዚህ ስለ ፈሪሃ የሚያስብ ምና ችግር አለ? አይ ምንም። በቃ ወደ ክፍል ልግባ። ደህና ደር። ፈሪሃ አንሹ እባክሽን፣ አንሹ ፈሪሃ። እንዴትም ብዬ ላገኝሽ ይገባል ፈሪሃ። ግን ህይወትን በዚህ ሁኔታ እንዴት ነው ጥያት ሄደው? ሃሩን አንዳንድ ነገር በራስ መወሰን አለብህ። አለበለዚያ ፈሪሃን ማንም አያግዛት። ሃሩን ምና እዚህ ነሽ እንዴ? ክፍልሽ መስለሽ ነበር። ወደዛ እየሄድኩ ነው። አንተ ግን ወዴት ነህ? ሃሩን ዝም አትበል እንጂ። ዝም አልኩ እንዴ? የምትሄድበትን አታውቀውም እንዴ? ኧረ አውቃለሁ። ጓደኞቼ ላገኘሁት። አይ ጥሩ፣ እንዳታመሽ።
አላውቅም። ላድርም እችላለሁ። የት ነው የምታድረው? ከማን ጋር? አይታወቅም እኮ ነው። ለመጣም እችላለሁ። አያገባኝም። ግን ማታ የመጨረሻ እራት ላለን አትሳሺ። እሺ፣ ለመምጣት ሞክራለሁ። ምን አይነት ደረቅ ነው ግን? ላድር ይችላል አይደል? ደፋ እንዴት እንደማስመጣት አሳይቷል። ሄሎ፣ ዛሬ ምን ተገኝቶ ነው በቶሎ ያነሳው? እንደዛ ካልክማ አሪፍ ሙድ ላይ ነው ማለት ነው። ምን? ተመስገን ፈጣሪ። በጣም እኮ ነው የምታስገርመኝ እኔ ፍቅር። እኔም በጣም እወድሃለሁ። አንቺ እዛ ተለጥፈሽ ሰሚ ነበር? ቆይ አንዴ መልሼ እደውልልሃለሁ። እኔስ በጣም እንዴ ስልኩን እንደዘየው ልትጨቃጨቂ ነው የመጣሽው? አይደለም፣ እየጠየኩሽ ነው ለማወቅ። ማወቅ ከፈለግሽ መጀመሪያ በር ማንኳኳት ነው። በቃ ህይወት የምታመጭበት ዘዴ አታጭማ። ሁሌ እንደዚህ ያሽ። ቆይ ለምን እንደመጣሽ ለምን አትናገሪ? ጥሩ። የት አለ? ምን እንደማይሽ ከሆነ በጣም እንደደላሱ አይተናሽ። ማደርገው ነገር አለ እንዴ? እስካሁን እኮ ከዚህ ቤት ለመውጣት ዝግጅት ማድረግ ነበረብሽ። እንኳን መጣሽ። እኔም ረስቼው ነበረ። ረስቼው ነበር? አዎ፣ ያው ትንሽ ነገሮች እኮ ይረሳሉ። ባትረሺው ግን ጥሩ። እንዴት ነው የሚያደርጋት? ፈሪያ ራሴ ያበላሸሁትን ሁሉንም ነገር ራሴ አስተካክላለሁ። ገደላ ገደሉ ደግሞ ገደላ ገደል ነው የመጣሁት። መና ቆይ፣ አሁን ደግሞ ለምን ደወለች? ሄሎ መና፣ መቼ? አሁን የምደርስ አይመስለኝም፣ ራቅ ብያለሁ። በእርግጥ አላገኘኋቸውም። አይሆንም መና፣ አሁን አልመለስም። በስልክ መናገር ከቻልሽ ተናገሪ። እንደዛ ካልሽ በቃ ስመለስ እናወራለን። እሺ ቻው። መና ቆይ፣ ምን እየተሰማት ነው? ምን እያሰበች ነው? የሆነ መፍትሄ መፈለግ አለብኝ ለሷ። አሁን ግን ፈሪያ ጋለች። አሮን ግን ምን ሆኖ ነው? ምን አለሽ ብሎኝ ቢመጣ አይነቱ እንዴ? አባዬ ግን ምን ሆኖ ነው? ከወጣ ጀምሮ አልደወለልኝም እኮ። ለምንድን ነው የማይሰራው? አባዬ እንዴት ስልኩ ዝግ ሆነ? ሰረቁት እንዴ? እሺ እንጀራ ልጄ እንዴት ነው? አምሮብኛል። ያልተጂ ነው ማመን ያቀትሻል። ግን ልንገርሽ ታዲ ምሳ ልጋብዘኝ እየወጣሁ ነው። ማለት ምሳ? አዎ፣ ለዛ ነው እንደዚህ አማረብኝ። አባዬ ምን አስበው ነው? ምን አልሽኝ? መና
አይ ምንም አላልኩም። አብሬሽ እወጣለሁ። የት ነው የምትሄጂው? አባዬ ጋር። አባዬ ማግኘት አለብኝ። እንደዛማ አይሆንም። ለምን ሲባል? ምክንያቱም ይሄ ቀጠሮ የኔና አባትሽ ስለሆነ አንቺ ከፈለግሽ ደውይለት። ደውዬለት ነበር፣ ስልኩ አይሰራም። ምናየ አንቺ አልገባሽም እንጂ ስልኩን ያጠፋው እኮ አንቺን ላለማግኘት ነው። አባዬ እኔ ላለማግኘት? አይንሽን ግለጪ የኔ ቆንጆ። በይ ለማንኛውም ቻው። ህይወቱ ነው። አባዬ እኔ ላለማግኘት ነው ስልኩን የዘጋው? እንዴ! ኧረ በስመ አብ! ምን አይነት ሀገር ነው ደግሞ? እንዴ! ምልክቱ እርግጠኛ ነኝ የነፈሪያ ቤቴ ነው። በስመ አብ! አንቺ ቡና ነው እንደበላሽልኝ? እንዴት ነው? ቆንጆ ቡና ነው አጎቴ። በጣም ጥሩ ቡና። እንደዚህ አይነት ቡና ከጠጣው ስንት ጊዜ መሰለሽ? ከዚህ በኋላ እንደዚህ አይነት ቆንጆ ቡና እያፈላው ነው የምሰጠው። ጥሩ። አዎ በአንቺ ቡና ቀን የበራ። በይ ልሂድ እንግዲህ። እንዴ ወዴት ነው አጎቴ? ስራውን እዛ ጥየዋልን እንደ መጣሁት ፈርዬ። ቆይ እዛ ያሉት አያስገቡልህም እንዴ? በእርግጥ ያስገባሉ፣ ግን እንደው ሰው ማስቸገር ይሆንብኛል ብዬ ነው። እሺ እንደዛ ካልክ ሂድ በቃ። አልቆይም። እሺ የኔ ልጅ። ችግር የለም ስለኔ አታስብ። ደግሞ የትም አልሄድም። እሺ እሱን ጉዳይማ እኮ ተነጋግረን ጨርሰናል። በይ መጣሁ። አልቆይም። አጎቴ ምን ረስተህ መጣ? አጎቴ አጎቴ ይሄን እኮ ያቺ የቤት ጅል እየተከተለችኝ ይሆናል። ለነገሩ ማና ይሄ የበልጣ ሀሳብ ከየት አምጥታ ያቺ ገረድ ቢሆን ነበር የምትከተለኝ። ሄሎ ወይዬ፣ አዎ ያልከኝ ቦታ ደርሻለሁ። ምን? እንደዚህ አይነት ነገር አልፈልግም። ትሰማኛለህ? እነዚህ ከመጣ ለምን አልደወልክልኝም? አዎ ቦታችን ላይ እየጠበቅኩ ነው። እባክህ ደጋግማ አትጠይቀኝ። የት? እዚህ? ቆይ እንዴት የተዝረከረከ እንደዚህ ትሰራለህ? በጣም እርግጠኛ ነኝ አንተ አለ ያልከኝ ቦታ ሁሉ ፈለኩ፣ ግን የለም። ይሄ ነገር ከጠፋ እንጋደላለን። ተመስገን። ሄሎ፣ አዎ አግኝቼዋለሁ። የጠፋ መስሎኝ በጣም ደንግጬ ነበር። ሰማኛል። ሁለተኛ እንደዚህ እንዳታደርግ። ቆይ ቢጠፋ ምንድን ነበር የምናደርገው? አታስብ፣ አሁን ተረጋግቻለሁ። እኔ የምልህ ሰውየውን በጣም እንዳትጎዳው። እኔ ፈልገዋለሁ። በጣም አሪፍ። በል እኔም ቤት ሄጄ ደስታዬን ላጣጥም። ጠንቀቅ በል ግን እሺ? ቻው በቃ እሺ።
እዚህ ምን ትሰራለህ? ፈሪያ ተረጋጊ። አጎትሽ ነው አድራሹን የሰጠኝ። እሱን መጥሮ አድርገህ እንደዋሻው አውቃለሁ። ስለዚህ እንደመጣ ታውቂ ነበር? አይ እንደዚህ ደፋርና አይናውጣ መሆንህን አላውቅም ነበር። ሁሉም ነገር ለማስተካከል ነው እንደዚህ ያደረኩ ያለሁት። አንተ በጭራሽ ምንም ነገር ልታስተካክል አትችልም። አውቃለሁ ፈሪያ፣ ብዙ ነገር እንዳበላሽብሽ። ኧረ ታውቃለህ። እመኝኝ ፈሪያ፣ የተበላሽብሽን እያንዳንዱ ነገር አስተካክላለሁ። አንተ ምንም ነገር ልታስተካክል አትችልም። አትሰማም እንዴ? እመኝኝ ፈሪያ፣ አንዴ ብቻ እድል ውስጥ ከዛ የተበላሸብኝን ነገር አንድ በአንድ ልታስተካክል። አዎ በትክክል አስተካክላለሁ። ይቅርታ አድርጊልኝና። ኧረ እባክህ ለምን? አንተ እኮ ማለት ልክ እንደ እናትህ ለራስና ለገንዘብ ቅድሚያ የምትሰጥ ሰው ነህ። ምችኝ ይገባኛል። በል እስኪ ንገረኝ፣ የማትዋሽ ከሆነ አንተና እናትህ ታደ ቤት ለምንድን ነው የገባችሁት? ከመጀመሪያ ቀን ጀምሮ ስለእናንተ በጣም እርግጠኛ ነበርኩ። አንዴ ስሚኝና ተረጋግተን። እኔ ከአንተ ጋር ምንም ማውራው ነገር የለም። አሁን ቤት ለቀህ ውጣ። ፈሪያ አንዴ እናውራ። ሀሩን ውጣ እያልኩህ ነው። እንዴ አንዴ ምን አለ ብታዳምጪኝ። ምን ታረጊ ነው? እምቢ ካልከኝ ፈነክታለሁ። አታረጊው። እሱ እንደማደርገው ታውቃለህ። እሺ ቀጥል፣ ከዚያ ውጣ። እሺ እወጣለሁ፣ ግን በደንብ አስቢበት። ምንም ማስብበት ነገር የለም። ውጣልኝ አልኩህ እኮ ውጣ። ፈሪያ አጎትሽ አጎቴ ምንድን ነው? ወይኔ አጎቴ ቁጭ አድርጊው ሲል ቁጭ አድርጊው። ቁጭ አጎቴ ምንድን ነው? ወይኔ ቆይ አባዬ ለምንድን ነው ይለየኝ አልፈለገው? ለምን? ለምንድን ነው ልቤን የሚጨንቀኝ? ተመስገን አባዬ መጣ። ቆይ እንዴት ዋልሽ? አባዬስ? አባትሽ አይመጣም ማለት አይመጣም? አልመጣም ወይም አይመጣም? ልጅ ወደ ልጅ ጋናቅሻል ወይ? ምንድን ነው የምትጨቀጭቂኝ? በእናትሽ ግልጽ እኮ ስለ አባቴ ነው እየጠየቁሽ ያሉት። ስለ እሱ ከሆነ አባትሽ ለጊዜው አይመጣም። አይመጣም? አዎ እረፍት ለማድረግ ክፍለ ሀገር ሳይሄድ አይቀርም። ቀልድ ነው የምታወሪው? የምታወሪው ነገር ግን ታውቆሻል። ሴትዮ እንግዲህ ማመን ያለ ማመን ያንቺ ፋንታ ነው። ቆይ ስታይ ጅል ነው እንደሚመስልሽ? ራስሽን አንቺ ነሽ የምታውቂው። ወዴት ነሽ? ልቀቂኝ እባክሽ ልረፍበት። አባቴ ጠፍቷል እያልሽ ድረፍ ስትልሽ አታፍሪ? እንግዲህ የተፈጠረውን ነው የነገርኩሽ። ከዚህ በላይ ምንም ላደርግ አልችልም። አባቴን የሆነ ነገር አድርገሽዋል። አንቺ የምትናገሪውን ወቂ እሺ። እና ለአንድ ቀን ውጭ አድሮ የማያውቅ ሰውዬ ስልኩን አጥፍቶ ክፍል አገሄዷል ነው የምትይኝ? በትክክል ምንድን ነው ይሄ? ልብሶችሽ ምን ልታረጊው? እኔ ምንም አላረኩም። አንቺ ግን ይዘሽ ትወጫለሽ። መና ምንም እንዳት አሁን ይዘሽ ውጪ የኔ ቆንጆ። ከዛ በፊት ማየት ያለብሽ ነገር አለ። ምንድን ነው? ምንድን ነው ይሄ? ሴትዮ አንብቢዋ፣ አትቀባጥሪ። ምንድን ነው ይሄ? ይኸውልሽ በደንብ የተግባባን ይመስለኛል።